በጾም ጊዜ ስጋ ማንበላው በግና ፍየል ኃጢያት ስለሆኑ አይደለም። እግዚአብሔር ጾም የሚለን ሲርበን ደስ ብሎት አይደለም። ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፋተን ስንሰቃይ ደስ ብሎት አይደለም። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁ የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው አገር አጥፊ ነው። ዘመኑን በሙሉ ሲዋለል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው ማወቅ አለበት። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን። አንድ የቤተ ክርስቲያን መምህር ያውቀዋል፣ እኔ ያውቀዋለሁ ማለት ነው። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድነው ያሉት? ጌታ ሆይ እምነት ጨምርልን ነው ያሉት። በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድነው አሁን ብር። አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደመታወቂያ። እኔ የዚህ ድርጅት ባለቤት ነኝ። እኔ ከአሜሪካ ነው የመጣሁት ብሎ ነው የሚጀምር ወሬ ራሱ ሲጀምር። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል። ሀገር እግዚአብሔርን ይተካል። ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? እና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤትና በረከታቸው ከኛ ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አባቶችና እናቶች፣ የጉባኤ ቤታችን ደቀ መዛሙርት ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አላችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። የዛሬው ጉባኤያችን በጣም ልዩ ጉባኤ ነው። በጣም ደስ ይላል። እግዚአብሔር በልዩ በረከት እንደጎበኘን እናምናለንና የአበው አምላክ እግዚአብሔር ይመስገን። እግዚአብሔር አንድ ችግር አንድ ሸክም እንደሚያቀልልን አምናለሁ እኔ በዚህ። እናንተ ታምናላችሁ አታምኑም? የአቡነ ዘበሰማያት አንካሳ የለውም፣ የፍቅርም ደካማ የለውም። ስለዚህ ከተዋደርን እግዚአብሔር የማይፈተው ቋጠሮ የለምና አንድ ጊዜ ደግማችሁ እግዚአብሔር ይመስገን በሉ። ድገሙ። እግዚአብሔር ይመስገን። ዛሬ የምንማማረው ለአጭር ጊዜ ነው። እንደዚህም ደግሞ በፍቅር ይሰብስበን። ዛሬ የምንማማረው እግዚአብሔርን ማስቀደም በሚል ርዕስ ነው የምንማማረው። እግዚአብሔርን ማስቀደም በሚል ርዕስ እንማማራለን። እስኪ በሉ አንድ ጊዜ ድገሙ። አንድ ጊዜ ድገሙት። አዎ፣ በጣም ጥሩ። እግዚአብሔር መሪያችን ነው አይደለም? መሪ ነው ተመሪ ነው መቅደም ያለበት? መሪ ነው የሚቀድም። ፈረስ ነው ጋሪ ነው የሚቀድም? ጋሪው ቢቀድምስ ያው ምንም ውድቀት ነው ማለት ነው።
ስለዚህ መሪው ሲቀደም ይገመና ዛሬ እግዚአብሔርን ስለማስቀደም ነው ትልቅ ነገር ነው። ለመነሻ የምናደርገው የመጽሐፍ ቅዱስ ርዕስ በኦሪት ዘጸአት ምዕራፍ 13 ቁጥር 2 ያለ ኃይለ ቃል ነው። እኛ እግዚአብሔርን የምናመልክ ሰዎች እንደሚያምን ሰው በእግዚአብሔር ለመጠቀም ከሚጠበቁብን የመጀመሪያ ስራዎች እግዚአብሔርን ማስቀደም ነው። እግዚአብሔርን ማስቀደም የአንድ አማኝ የመጀመሪያውም የመጨረሻው መገለጫው ነው። ትልቁ መገለጫው አንድ ሰው እግዚአብሔርን በማስቀደሙ ነው። ሰማዕታት የተለኩት እግዚአብሔርን በማስቀደማቸው ነው። ጻድቃን የተለኩት እግዚአብሔርን በማስቀደማቸው ነው። በቤተ ክርስቲያን ቅዱስ ተብለው የተጠሩ ሁሉ ቅዱስ የተባሉት እግዚአብሔርን በማስቀደማቸው ነው። በቤተ ክርስቲያን ቅዱስ የተባሉት ሁሉ ቅዱስ ተብለው የተጠሩበት እግዚአብሔርን በማስቀደማቸው ነው። የቅድስና መለኪያዎች ሁሉ እግዚአብሔርን በማስቀደም የሚመጡ ናቸው። በእውነት እግዚአብሔር በሚያውቀው የቅድስና መለኪያዎች ሁሉ ፍቅር እግዚአብሔርን በማስቀደም የሚመጣ ነው። ትህትና እግዚአብሔርን በማስቀደም የሚመጣ ነው። ይቅርታ እግዚአብሔርን በማስቀደም የሚመጣ ነው። ንጽህና እግዚአብሔርን በማስቀደም የሚመጣ ነው። ትህርምት ተጋድሎ እግዚአብሔርን በማስቀደም የሚመጣ ነው። ልግስና እግዚአብሔርን በማስቀደም የሚመጣ ነው። ቅድስና ሁሉ እግዚአብሔርን ከማስቀደም ይወለዳል። ቅድስና ሁሉ ማለት እና የበጎ ነገሮች ሁሉ እናት ናት እግዚአብሔርን ማስቀደም። የበጎ ነገሮች ሁሉ እናት፣ የትሩፋቶች ምንጭ፣ የቅድስና መነሻ ናት። ማን? እግዚአብሔርን ማስቀደም። እግዚአብሔርን ማስቀደም አለማስቀደምና ማስቀደም ከመጀመሪያው ጀምሮ ዋጋ ሲያስከፍሉ ታያቸዋላችሁ። እግዚአብሔርን ማስቀደምና አለማስቀደም የመጀመሪያው እግዚአብሔርን ማስቀደም ማለት ከኛ ይልቅ እግዚአብሔርን ማክበር ነው። ከኛ ይልቅ እግዚአብሔርን ማክበር ነው። የእግዚአብሔርን ክብር መግለጽ ነው። የመጀመሪያው እግዚአብሔርን ማስቀደም ይባላል። ስለዚህ የመጀመሪያው ፍጡር ዲያብሎስ የወደቀው ራሱን በማስቀደሙ ነው። እግዚአብሔርን አመስግን ቢባል ራሱን ማመስገን ጀመረ። ያጣለው። ስለዚህ በምስጋና ሁልጊዜ መቅደም ያለበት ማን ነው? እግዚአብሔር ነው። እኛ መመስገን የለብንም ጨርሶ። እግዚአብሔር ነው መመስገን ያለበት። እግዚአብሔርን አለማስቀደሙ ዲያብሎስን ከሰማይ ልዕልናው አውርዶ የፈጠፈጠው የእግዚአብሔርን ክብር በመቀማቱ ነው። መዝሙረ ዳዊት መዝሙር 28 ቁጥር 1 ላይ ቅዱስ ዳዊት የሚለው አምጽኡ ለእግዚአብሔር ክብረ ወስብሐተ፣ ለእግዚአብሔር ክብርና ምስጋናን አምጡ ይላል። ለራሳችሁ አትውሰዱት ነው። የእግዚአብሔርን ክብር ለእግዚአብሔር ነው። ለሰው የሰው ክብር ተሰጥቶታል። ሰማይ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው። እግዚአብሔር ልዕልናን ጌትነትን ለራሱ ነው ያደረገ። ለሰው ልጅ የተሰጠው ሀብት ግን ትህትናው ነው። እግዚአብሔር ልዕልና የራሱ ነው፣ ክብር የራሱ ነው፣ ጌትነት የራሱ ነው እና እግዚአብሔር በምድር ላይ የሚጠላው ነገር ኩራት ነው። የኃጢአቶች እናትም ኩራት ናት። እግዚአብሔር ኩራትን ይጠላል። ምክንያቱም መክበር ያለበት እግዚአብሔር ስለሆነ ማለት ነው። በመልክ መመካት የኩራት ምንጭ ነው። ዘረኝነት የኩራት ምንጭ ነው አይደል? የኔ ዘር ጥሩ ነው ማለት። ስለዚህ የኩራት ልጅ ነው ልላችሁ ነው። ትዝርት የኩራት ምንጭ ነው። አረማመድ፣ አለባበስ የኩራት ልጅ ነው። ትሁት ሰው ባለባበሱ ይታወቃል፣ ባነጋገሩ ይታወቃል፣ ይለካል። ራስን ማመስገን የእብሪት፣ የድንፋታ፣ የቁጣ ሁሉ ምንጭ ነው። ኩርፊያ ራስን የመውደድ ልጅ ነው። ኩርፊያ ራሱ ማኩረፍ፣ መበሳጨት፣ መናደድ የኩራት ልጅ ነው። እግዚአብሔርን ያከበረ ሰው ግን ምንም ቢሉት አይከፋውም። እድፋም ቢሉት አዎ ንጹሕ እግዚአብሔር ነው የሚለው። ደንቆሮ ቢሉት
አዎ ጠቢብ እግዚአብሔር ነው ይላል። ታናሽ ቢሉት አዎ እግዚአብሔር ታላቅ ነው ይላል። ታላቅ እግዚአብሔር ነው። ርኩስ ቢሉት ንጹሕ እግዚአብሔር ነው ይላል። እግዚአብሔርን ማስቀደም እንዳንቀየም ጭምር ያደርገናል፣ እንዳንከፋም ያደርገናል። ሰፊ ልብና ታጋሽ ሰዎች እንድንሆን ያስችለናል። ዲያብሎስን የጣለው እግዚአብሔርን በምስጋና አለማስቀደሙ ነው። ሰዎች እኛን ሲያመሰግኑ እኛ ደግሞ እግዚአብሔርን እናመሰግናለን። ያ እግዚአብሔርን አስቀደምን ማለት ነው። እኛ ሰርተን እግዚአብሔርን ማመስገን ምንድን ነው ያለው ጌታ? ወኩሎ ዘተአዘዝክሙ ገቢረክሙ በሉ አግብርት ጽሩዓን ንሕነ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ ብሏል በወንጌል ሲናገር። የማንጠቅም ባሪያዎች ነን በሉ ያለ ለምንድን ነው? ብንሰራም የማንጠቅም ባሪያዎች ነን ለምን እንደምንል ታውቃላችሁ? የመጀመሪያው የሰራነው በእኛ ችሎታ አይደለም። ጉልበተኛው ነህ ከሆነ ሸክሙን ያነሳኸው ጉልበት የሰጠህን እንጀራ ያበቀለው ማን ነው? እግዚአብሔር ነው። በእውቀትህ ያመነጨኸው መፍትሄ ካለ አይምሮን የሰጠ ማን ነው? ማን ያስተማረው መምህርስ ነው ያስተማረን? ማን ያጸፈውን መጽሐፍ ነው ያነበብነው? እግዚአብሔር ነው። ምንም ነገር ብትሰራ ምንት ብከ ዘይነሳይከም ካልከ ወምንት ብከ ዘይኮነ ወሁወ ለከ። ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ወሁወ ለከ። ከሌላ ያላገኘኸው ምን አለ? ያልተሰጠውስ ምንድን ነው? በማንስ ትመካ ዘንድ አለህ ይላል። ሁሉም ነገር ተሰጥተነው ነው። ለዚያ ነው የማንጠቅም ባሪያዎች ነን በል እግዚአብሔርን የምናመሰግን እንጂ። ቀጥሎስ በምናገለግለው አገልግሎት እግዚአብሔርን የምንጠቅመው ነገር የለም። እስቲ እግዚአብሔርን የጠቀመ ፍጡር አምጡ። ማን ጠቅሞት ያውቃል? ሱራፌል በምስጋናቸው እግዚአብሔርን ይጠቅሙታልን? አይጠቅሙትም። እግዚአብሔር ሰው ፍጡር ስላመሰገነው የሚጨመርለት ምስጉን ባህሪ ያለ የለም። ከሱራፌል ምስጋና አይጠቀምም፣ ከካህናት ቅዳሴም አይጠቀምም፣ ከሊቃውንት ምስጢር እግዚአብሔር የሚጠቀመው ነገር የለም። ከመነኮሳት ትጋት፣ ከሰማይታት ደም እግዚአብሔር የሚጠቀመው ነገር የለም። እግዚአብሔር ከማንም ጥቅም ተጠቅሞ አያውቅም። ታዲያ ስለዚህ የማንጠቅም ባሪያዎች ነን ማለት ነው። ለእግዚአብሔር አስፈላጊ ነገር አናደርግም ማለት ነው። ሌላስ ለእግዚአብሔር እግዚአብሔርን ለማገልገል እኛ ወርዚ አይደለንም፣ የተገባን አይደለንም። ለዚያ ነገር የተገባን አይደለንም። እስቲ ተገብቶት ያገለገለ እዚህ ውስጥ ተገብቶት የቀደሰ ተገብቶት ማይሌት የቆመ ተገብቶት የሰበከ አለ? የለም። ሁሉም እንደ ሰባራ ዕቃ እግዚአብሔር ከየሜዳው አጠራቅሞት ነው እንጂ በተገባ መንገድ እንደሚገባ አሟልቶ የሚያደርግም ደግሞ የለም። ባለ መጽሐፉ እንደ መጽሐፉ ሙሉ አይደለም፣ ባለ ቅኔው እንደ ቅኔው ሙሉ አይደለም፣ ባለ ማህሌቱ እንደ ማህሌቱ ሙሉ አይደለም፣ ባለ ቅዳሴው እንደ ቅዳሴው ዜማውን ያስኩት ሲል ስርዓት ይበላሽበታል። ማንም እንደሚገባ አያገለግለውም እግዚአብሔርን። አንደኛ የተገባው አይደለም፣ አገልግሎቱም ለእግዚአብሔር አይጠቅምም፣ አይፈልግም እግዚአብሔር ከኛ። ሶስተኛ ደግሞ ተጠቃሚዎች ራሳችን ነን። ከምናገለግለው አገልግሎት የምንጠቀመው ራሳችን ነን። እንግዲህ ለእግዚአብሔር ባለውለታ ማን አለ? እንደዚያም ስለሆነ እግዚአብሔር ይከብራል። ባደረግነው ነገር ሁሉ እግዚአብሔርን እናከብራለን እንጂ እኛ ልንከብርበት የተሰጠን ነገር የለም። ሰው ከለፋው ልፋት ከደከመው ድካም ራሱን ሊያከብር የሚገባው አይደለም። ለዚያ ነው እግዚአብሔርን ማስቀደም በሚል ርዕስ የምንማማረው ማለት ነው። አንድ መነኩሴ ያለውን ሰምታችኋል? 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነት ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትህማ ለኃጢአተኞች ክፈላቸው፣ እኔ 40 ዓመት ተጋድያለሁ።
ነው እንዴ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ቢያመጣበት አንድ ቀን እኮ ነው። ትዕግስትም ከነሳው እኮ መታገስ አይችልም። ቢያመጣበት ከተማ ዘል እያለ ወጥቶ ሄደ። ሲሄድ የሚበላው ሲያጣ እንጀራ ስጡኝ፣ ብር አምጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል። ሰጠ። ከዚያ በኋላ ውሃ ጠማ፣ ውሃ ፈለገ፣ አጣ። ውሃ ስጡኝ፣ ብር አምጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርታኛለች፣ ውሰዷት። እሷን ሰጠ። መጨረሻ ላይ ደግሞ ምን ቀረው? ሃይማኖቱ ቀረው። ሃይማኖት ክልት ሸጠ ነው እባክህ አንተ ሰውዬ ብሎ መልአኩ መጥቶ አስቀረለት፣ ከእግዚአብሔር ማስታረቀው። እንግዲህ በጎረገነት ይኖራል ብለዋል አባቶች። ግድ የለም እዚያው ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራው መስሎታል። 40 ዓመት ሰው ታግሶ ባንድ እግሩ ሰው 40 ዓመት ቆሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው ራሱ ያልወሰዳት ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። ሁለተኛ እግዚአብሔርን ማስቀደም ማለት ምን ማለት ነው? እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ፣ ይሄ ምን ይባላል? እግዚአብሔርን ማስቀደም። ምንድነው ያልኩት? እስቲ አቤት። ከምንፈልጋቸው ነገሮች ይልቅ ማንን መምረጥ ነው? እግዚአብሔርን መምረጥ ነው። ይሄ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የምታገኙት የሚገልጸው ይሄ ነው። ታሪኩ የምን ታሪክ ነው? የዕፀ በለስ ታሪክ ነው። መቼስ የፈረደባቸው አዳምና ሔዋን ሳይወቀሱ አይውልም። አልፈረደባቸውም። አሁን እንኳን ጻድቃን ናቸው እና አሁን ጻድቃን ናቸው። አሁን እኔ አዳምና ሔዋንን አልወቅስም። በሕይወቴ ወቅሻቸው አላውቅም። በነገራችሁ ላይ አዳምና ሔዋንን እኔ ወቅሼ ሰብኬ አላውቅም። ሰው ብዬ ነው የምወቅሰው እንጂ። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ለአዳምና ለሔዋን ስንት ነገር ነው የሰጣቸው? ስንት ነገር ነው የሰጣቸው ሲሚነግረኝ ሁሉን ነው እንጂ የሰጣቸው። የሰማይ አዕዋፍ የምድር እንስሳትን ሁሉ ምን ናቸው? ግዙ ነው ያላቸው። የሰማይ አዕዋፍን ዋኮነን ኮዲ በኩሉ ዘስጋ አይደል ያለ ሁሉ ስጋዊ ደሞይ ነገር እንዲገዛ ለሰው ልጅ ሰጠው። የሰማይ አዕዋፍ የምድር አራዊት እሱን ሁሉ ሰጠና ኮንንዋ ምድርን ግዟት ብሎ ስልጣን ሰጣቸው። ከዛስ ደግሞ ምን ሰጣቸው? ምን ሰጠ? አርአያውንና መልኩን ሰጠ። ከዛስ ምጻን በሕያውነት አሰለጠነው። የሰው ልጅ መልኩን ሰጠው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የሕይወት እስትንፋስን ህፍ ብሎ በሰው ልጅ ላይ ሕይወትን አሳደረና ሕያውነትን፣ ሀብትን፣ ጸጋ፣ ልጅነትን ሰጠው። በገነት አኖረው። ብርሃንን አለበሰው። ከዚያ በኋላ አንድ እንጨት ብቻ ከለከለው። እግዚአብሔር ለአዳም ከሰጠው እንጨት ሁሉ አንድ እንጨት ይበልጣል ወይ? አይበልጥም። ከእንጨት ይልቅ እንደውስ እግዚአብሔር ከሰጠው የእግዚአብሔር አምሳል የተሰጠው ብቸኛው ፍጡር ሰው ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ የበለስ ፍሬ ይበልጣል ወይ? አይበልጥም። እግዚአብሔር እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምንድን ነው የከለከለው? እኔ ትልቅ የሆነ ነገር በመስጠት አዳም ሆይ አንተን መውደዴን ገልጫለሁ፣ አንተ ደግሞ
ከትንሽ ነገር ሁሉ ይልቅ እኔን በመምረጥ ትወደኛለህ ሆይ ነው ጥያቄው። ግልጽ ነው አባባሌ? አዳም ሆይ እኔ ላንተ ትልቅ ነገር በመስጠት አንተን እንደምወድህ አረጋግጬልሃለሁ። አንተ ደግሞ ትንሽ ነገር በመተው እኔን መውደድክን ትገልጣለህን ነው ጥያቄው። እኔ ትልቅ ነው የሰጠሁህ፣ አንተን ደግሞ ያነሰ ነው የጠየቅኩህ እያለው ነው። እግዚአብሔር ሁልጊዜም ትልቅ ሰጥቶ ያነሰ ይጠይቃል። ብዙ ሰጥቶ ትንሽ ይፈልጋል እግዚአብሔር። የዘላለም ሕይወት ለመስጠት የአጭር ጊዜ ጸሎት ይጠይቃል እግዚአብሔር። የሚሰጠው ብዙ ነው። ሰው በ70 ዓመት ያገለግለዋል፣ እሱ ግን የዘላለም ሕይወት ይሰጠዋል። እግዚአብሔር ብዙ ይሰጣል፣ ጥቂት ይጠይቃል። እንደሱ ነው እግዚአብሔር። ስለዚህ አዳም የተፈረደበት በምንድን ነው ብትሉ እግዚአብሔርን ባለማስቀደም ነው። ከእግዚአብሔር ፍቅር ይልቅ የበለስን ፍሬ አስቀደመ፣ መረጠ፣ በለጠበት ማለት ነው። ለእግዚአብሔር ፍቅር ከመሳሳት ይልቅ ሔዋን ወአፍተዋ ለሔዋን አይደለም የሚለው የበለስ ፍሬ አስጎመጃት ይላል። የምርጫ ጉዳይ ነው። ስለዚህ ሔዋን በለስን በመምረጧ ምክንያት፣ አዳም በለስን በመምረጡ ምክንያት ከእግዚአብሔር ይልቅ በለስን መምረጥ ጉዳዩ የገንዘቡ ትንሽነትና ትልቅነት ሳይሆን ከእግዚአብሔር ይልቅ ያንን መምረጥ ነው ያስፈረደበት ማለት ነው። በለስ ትልቅ ዋጋ ኑሮት ሳይሆን ከእግዚአብሔር ይልቅ በመመረጡ ግን በደሉ ትልቅ ነው። ከእግዚአብሔር ይልቅ በመመረጡ እሱ ነው መሰረታዊ ነገር። ስለዚህ እግዚአብሔር አዳምን ከኔ በለስ ከተሻለ የበለስህን ዋጋ ሞትን ቅመስ ብሎ ሞትን ሰጠው። እግዚአብሔርን ቢመርጥ ደግሞ እግዚአብሔርን ማምረጥ ትልቅ ነገር ነውና እግዚአብሔርን የመምረጥ ዋጋው የዘላለም ሕይወት ነው። ሰው የመረጠውን ዋጋ ነው የሚያገኘው። እግዚአብሔርን ቢመርጥ የዘላለም ሕይወት ያገኛል። ያነሰውን ስለመረጠ የሰው ልጅ አነሰ። ትልቁን የመረጠ ትልቅ ይሆናል፣ ያነሰውን የመረጠ ያንሳል። ማነስ የምርጫ ማነስ ውጤት ነው። ትልቅነትም የምርጫ ትልቅነት ነው። ትልቁን መምረጥ እንዴት ያለ መልካም ነገር ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን ማስቀደም ማለት እሱ ነው።